ሲሲ ትናንት ማታ በጣም ነው ደስ ያለኝ። ብዙ አትደሰች ላይ ቀጥል ይችላል። ግድ አይሰጠኝም። ሮምም በአንድ ቀን አልተገነባም እኮ ማለት ዛሬ ጀመርነው ሙከራ አይደል እንዴ ነገ ላይ የሚያደርስ ሊሆን ይችላል። ስለዚህ ከስራ በኋላ ውጪ የምታመሸውም ነገር አንድ ቀን ሊቀር ይችላል። የምትጠጣውንም ነገር ልክ እንደ ትላንትናው ደግሞ እቤት ልታረገው ትችላለህ። እንደዛ ነው የማስበው። እኔም ተስፋ አደርጋለሁ። ቤኪዬ ከዚህ በኋላ የት ነው የምንሄደው? ጥያቄ እንደማልወድ ታውቂያለሽ አይደል? ይቅርታ ቤኪዬ፣ እኔ እኮ ለሀገሩ አዲስ ስለሆንኩኝ የት እንደምንሄድ ለማወቅ ስለጓጓው ነው። እኔም እኮ ለሀገሩ አዲስ ነኝ። እሺ በቃ አሎ የኔ ፍቅር። ሄሎ ፍቅር። ስራ በዝቶብኝ ሳልደውልሽ ቀረሁ አይደል? እንዴት ነህ? ምን እየሰራሽ? ምን እያደረግኩ ይመስልሃል? እኔ ምን አውቃለሁ ምን እንደምትሰሪ ፍቅር። ውይ ገምት እስቲ፣ አትከፍልበት ብትሳሳት። ላለመናገር ነው አይደል እንደዚህ የምታስለፈልፊኝ? እሺ ባይሆን ግምትህ እንዲሳካ ፍንጭ ልስጥህ። ባይሆን እንደሱ ይሻላል። ምንድነው? እኔ ሳደርግ በጣም የምጠላው ነገር ሪች ቅቤ እየተቀባሁ ነው ብቻ እንዳትዪ። አዎ ፍቅር፣ ቅቤ መቀባት ፈልጌ እየተቀባሁ ነው። ሽታው ምን ያህል እንደሚያስጠላኝ እያወቅሽ። ኧረ አያሳስብህ፣ አንተ ሳትመጣ ነው ታጥቤ የምጠብቅህ። አይጠራማ፣ ቶሎ መቼ ይለቃል? ወይ ፍቅር፣ ቴንሽን ስለምትሆን ነው እንጂ እኮ በደንብ ከታጠብኩት አይሸትም። እኔማ ውጪ ማምሸቴን ትቼ ደስ እንዲልሽ ብዬ ቤት ልመጣ ነበር። በቃ ቀረብሽ፣ አልመጣም። ፍቅር ሞት እታጠበዋለሁ አልኩህ አይደል እንዴ? አያሳስብህ፣ ስለነገርኩ ነው።
ለማንኛውም መልካም ቀን። እወድሻለሁ። ቻው። እሺ ቻው። እኔ የምለው የያዝነው ሆቴል ስም ግን ምንድን ነው? የሆቴሉ ስም ምን ያደርግልሻል? ከአንድ ቀን ወይ ከሁለት ቀን በላይ አንቆይበት። እሺ ልጁ ለምንድን ነው የምታውቂውን የተቀበለ? እንኳን አስታወሽኝ። ኮፒ አድርጌ እመልሳለሁ ብሎ ነበር የወሰደው። ስንገባ እቀበለዋለሁ። እኔ ደግሞ ሌላ ነገር መስሎኝ እንዴት እንደፈራው። ምንድን ነው የሚያስፈራሽ? የባህር ዳሩ ነገር እዚህ ድረስ ተከትሎ መጣ ብዬ ነዋ። ከዚህ በኋላ ያሳስብሽ። ጣጣዬንም መጥፎ ባሬንም እዛው ባህር ዳር ጥዬ ነው የመጣሁት። እዚህ ሀገር ከማንም ጋር አልጣላም። ለስራ ነው ይዤሽ የመጣሁት። እኔም እኮ እዚህ ድረስ ተከትዬ የመጣው ስለምወድ ብቻ አይደለም፣ ባህሪን አስተካክለ ለስራ እንደመጣ ስለነገርከኝም ጭምር። አሁን ምሳ እንብላና አገሩን ዞር ዞር ብለን እናየዋለን። እሺ ከዛስ? ከዛ ደላላ እንፈልግና የሚከራይ ቤት እንፈልጋለን። ደግሞ በጣም ጥሩ። ወይኔ ጸጉሬን ሳልታጠብ እንዴት ነው ሰዓቱ ሄደው? ወይኔ ጉዴ! ወይኔ ጉዴ! ዛሬ ሲስገደለኝ በቃ። እንዴ እሺ ውሃ ከሌላውን በምን ልታጠብ ነው? ይህ አጋጣሚማ ከሲስ ጋር እንዳላምሽ ሊያደርገኝ አይገባም። የሆነ ነገር ማድረግ አለብኝ። ዛሬ በጣም ነው የደከመኝ። ቤኪ አልደከመም እንዴ? እኔም ደክሞኛል። ምን ነው እኮ በቃ እንውጣ። እሺ ነው ወድ ይችን እንጨርስና እንወጣለን። በቃ ስመለስ ሂሳብ ከፍልና እንወጣለን። ምን ልታዘዝ? ምን ልታዘዝ ትላለህ? እያወቅህ ብለህ የተለመደውን አንተ። እሺ አዎ ሰላም ገብተናል። የምናርፍበትንም ሆቴል ይዘናል። እና በቀጣይ ምን አሰብክ ታዲያ? ያው ነገር የለ ራሴን ለመለወጥ ብዬ ነው ፍቅረኛን ይዤ ወደዚህ ሀገር የመጣሁት። መጀመሪያ የምንኖርበትን አመቻችና ከዛም በኋላ ለእኔም ለሷ የሚሆን ስራ እፈልጋለሁ። ጥሩ መልካም እድል። እንግዲህ ሂሳብና ግርግር ውስጥ የምትገባውን ነገር ታው። እሱን ሽሽት መሰለኝ ከባህር ዳር የወጣሁት። በልሽ ሰላም ደር። እሺ በቃ እደውልልሃለሁ። አናንም ሰላም በልልኝ። አብሽር በቃ። እሱ ጋር ሰው አለባት። ምን ማለት ነው? እኔ ሰው አይደለሁም? እኔ እንደዛ ለማለት ፈልጌ አይደለም፣ ግን ሰው አለው። ብቻሽን አይደል እንዴ ያገኘሁሽ? ምን ታካብጃለሽ? እኮ መታጠቢያ ቤት ስለሄደ ነው። ሰው አለው እያልኩ ነው። ዞር በልልኝ ከፍቴው።
ሰውዬሽ ግን ነግሮሽ አያውቅም እንዴ? ያማል እንዴ? ልቀቀኝ። እስከማይሽ ድረስ ግን ጤነኛ ነበር። በእናትህ ዞር በልልኝ። ሰው ጋር ነኝ አልኩህ እኮ አሰማም እንዴ? ይኑረዋ። ሰውዬ ልቀቀኝ። ምን አባዬ አረካት ነው? ቤኪን ሰው ተሳስቶ ነው ቤኪ። ምን ታካብዳለህ? አወቀም አላወቀም እንዴ ነው የሚነካሽ? እሷ ማለት ሀገር ማለት መሰለችህ እንዴ? እሷ ማለት ላንተ የመደብደብ ምክንያት ነች። እኔ ይኸው መርማሪ ፊቴ ይኸው እንደዚህ በልዟል። ተቀጥቅጫለሁ፣ ተደብድቤያለሁ። እንደዚህ ያደረገኝ ለሴት ብሎ ነው። ለሴት ብሎ አታ ለሴት ብሎ ምናምን ትላለህ እንዴ? ስነ ስርዓት ያዙ። ህግ ቦታ ነው ያላችሁ። አሁን ቃላችሁን ብቻ ስጡ። ይኸው መርማሪ እኔ የምናገረው ነገር እከሳለሁ። እንደዚህ አድርጎኛል። እንደዚህ ቅጥቅጥ አድርጎኛል። ሰውነቴ በሙሉ ዝሏል። በቃ አቅም አሳጥቶኛል። እከሰዋለሁ። እኔም እስማማለሁ። አሁን ቃላችሁን ብቻ ስጡ። ሃሎ ሚስቴ፣ እየጠበቅኩ ነው። አመሸሁብሽ አይደል? ደህና ነህ ግን? አዎ ደህና ነኝ። አይ እዚህ ፖሊስ ጣቢያ መጥቼ ነው። ምን ተፈጥሮ ነው? ልምጣ እንዴ? አይ እኔ ደህና ነኝ። ሰዎች ሲጣሉ ስለገላገልኩ የግድ ምስክርነት መስጠት አለብህ ስለተባልኩ ነው ፖሊስ ጣቢያ የመጣው። እሺ እኔ ወደ ራስህን ጠብቅ። እወድሃለሁ። እሺ እኔም እወድሻለሁ። ቃሌን ሰጥቼ እንደጨረስኩ እመጣለሁኝ። እሺ ቻው መጣሁ። እሺ ጥፋተኛው እሱ ቢሆንም ያንተ ስህተት ነው ጎልቶ የታየው። ሰው መደብደብ ወንጀል መሆኑን አታውቅም? እውነት ነው፣ ግን ምን ማድረግ ነበረብኝ? የፍቅረኛዬን መቀመጫ መምታት ምን ማለት ነው? ለማንኛውም እዚህ ታድራለህ። ነገ የሚፈጠረውን አብረን እናያለን። አንተ መሄድ ትችላለህ። ክስን እየመጣ መከታተል ትችላለህ። ምንድን ነው? ምን ሆነሽ ነው? እኔ ቃሌን ሰጥቼ መጥቻለሁ። በተፈጠረው ነገር የተጎዳሁት እኔ ነኝ። ማለት አልገባኝም። ጓደኛዬን እዚህ እንዲያድር አድርገውታል። እኔ ደግሞ እዚህ ሀገር የማውቀውም ሰው የማውቀው ቦታ ምንም ነገር አላውቅም። እንዴት የምታውቂው ሰው አይኖርም? ትናንት ገና ነው እኮ ወደዚህ ሀገር የገባ ነው። ምን አይነት አጋጣሚ ነው! እና የማውቀው ሰው የለም እያልሽ ነው? አረ እሱ ብቻ አይደለም፣ ያረፍንበትን ሆቴል እንኳን አላውቀውም። ጓደኛዬን ደግሞ ልጠይቀው ስገባ ሁሉ ነገር የሆነው በአንቺ ምክንያት ነው፣ የራሽ ጉዳይ አለኝ። ምን አይነት እድል ነው ያለኝ ግን! በቃ አይዞሽ፣ ተረጋጊ፣ አይዞሽ። አሁን ወደ ማረፊያ ቤት ትሄዳለህ። ይቅርታ አለቃ፣ ትንሽ ተናድጄ ፍቅረኛዬን የማይሆን ነገር ተናግሬያታለሁ። የምታረበት ደግሞ የላትም። እባክህ ተባበረኝና አንድ ጊዜ ብቻ ላናግራት። አይቻልም። አሁን ተነስ።
የኔ ውድ እንግዳችን ሀና ትባላለች። ራሂል እባላለሁ። ሀና እባላለሁ። ቁጭ በሏ። እሺ፣ በእውነት በጣም ጥሩ ሰዎች ናችሁ። በጣም ነው የማመሰግነው። የኔ ሚስት በጣም አምሮብሻል። ቀሚስሽ በጣም ነው የሚያምረው። እውነት ምርጫ ትችይበታለሽ። የባሌ ምርጫ ነው። ለልደት የሰጠኝ ስጦታ ነው። ቁጭ በሉ። ሀና ጠጪ እንጂ። አይ ከዚህ በላይ እንኳን ይቅርብኝ። ይህንንማ ጨርሺ፣ ምግቡንም ቢበትንልሻል። እንዴ ቅድም ከጓደኛሽ ጋር እየጠጣችሁ አልነበረም እንዴ? አዎ ነበር። ያው አጋጣሚው በጣም መጥፎ ነው እንጂ። አይዞሽ፣ ሁሉም ነገር የሚሆነው ለምክንያት ነው። ነገ ደግሞ የተሻለ ይሆናል። ተስፋ አድርጋለሁ። ነገ የዋስ መብቱ ስለሚጠበቅለት ይፈታል ብዬ ገምታለሁ። አያሳስብሽ። አሜን፣ እንደዛ አድርገው። እኔም ምኞቴ ነው። አይዞሽ። አመሰግናለሁ። በእውነት በጣም ጥሩ ሰዎች ናችሁ። በድጋሚ አመሰግናለሁ። ደህና አደርክ አቶ በረከት? ይመስገን። የዋስ መብትህን ጣቢያው አልተቀበለውም። ምን እያልከኝ ነው? ዛሬ ከባህር ዳር ፖሊስ ለጣቢያችን መልእክት ደርሷል። የምን መልእክት? ወንጀል ሰርተህ ነው ከባህር ዳር የመጣው። በእርግጥ ክስ ነበረብኝ፣ ግን እኮ ፋይሉ ተዘግቷል። በተገኘበት እንድትያዝ ነው መልእክት የደረሰን። ስለዚህ ታዲያ ምን ይሁን እያልክ ነው? ጉዳዩ እስከሚጣራ ድረስ እዚህ ጣቢያ ትቆያለህ። አስፈላጊ ከሆነ ለባህር ዳር ፖሊስ አሳልፈን እንሰጣለን። ቆይ ሁሉ ነገር ግን እንዴት ነው እኔ ላይ ሊሆን የቻለው? ተመስገን ማለት ይሻላል። እኔ ምን እንደማደርግ አላውቅም። ምንም ማውቀው ሰው የለም። የት እንደሚሄዱላ አላውቅም። አይዞሽ፣ ባለቤት ይወዳሻለች። ጥሩ ሰው ነች። ወደ ሀገርሽ እስከምትገቢ ወይም ደግሞ ሌላ ስራ እስከምታገኝ ድረስ እኛ ጋር በእንግድነት መቆየት ትችያለሽ። አይዞሽ፣ ራስሽን ማረጋጋት ነው። አሁን ምን ይምጣልሽ? ፈጣሪ ግን ሳይደግስ አይጣላ የሚባለው ነገር እውነት ነው። እንዴት እንደዚህ ያልሽ? ቆይ ፈጣሪ አንቺንና ባለቤትሽን ባይሰጠኝ ኖሮ የት ነበር መውድቀው? ከኔ ይልቅ ሲስ በጣም መልካምና ጥሩ ሰው ነው። እንዴት? ሰዎችን መንከባከብ፣ የሰዎችን ደስታና ስሜት መጠበቅ ይችልበታል። ሁል ጊዜ መልካም ነገር ሲያደርግ ነው የምታገኘው። እኔም በዛ ነው የወደድኩት። እግዚአብሔር በጣም መልካም ባል ነው የሰጠሽ። እውነት ነው። በጣም የተባረከ ሰው ነው። ፈጣሪ ይባርካችሁ። አሜን። እኔም እንግዲህ የእሱ መልካምነት መሰጦኝ ባሌን የሙሉ ሰዓት ስራ ያድርገዋለሁ። እኔ ራሱ ስለሱ ስትነግሪኝ እንዴት ደስ እያለኝ እንደሆነ ታውቂያለሽ? ፈጣሪ ግን ቆይ ባልሽን ባይልክልኝ ኖሮ ምን ነበር መሆነው? የምር ስለ ባልሽ መልካምነት አይደለም አንቺ ሚስቱ፣ እኔ እንግዳዋ እንኳን መመስከር እችላለሁ። በይ ጠጪ፣ ሻይሽ እንዳይቀዘቅዝ።
ሲስ ደወለ። አሎ። እድሜህ ረጅም ነው ብለስ? በምን ምክንያት? አሁን ከእንግዳችን ጋር እያነሳው ነበረ። እኔም እኮ ስለ እሷ ላናግርሽ ነበረ የደወልኩት። ሄሎ ሄሎ፣ ሪች እየሰማሽኝ ነው? እየሰማው ነው። ምንድን ነው ስለ እንግዳችን የምታወራኝ? ያው በተፈጠረው ነገር እንዳትረበሽ ለምን ይዘናት አንወጣም? በዛውም ለምን እራት በልተን አንመለስም ብዬ ላስፈቅድሽ ነበር። ላስፈቅድሽ? አዎ ላስፈቅድሽ ብዬ ነው። አብረን ወጣ እንበል እንዴ? እሺ ደስ ይለኛል። ፈቅጃለሁ። እሺ እሺ፣ አመሰግናለሁ የኔ ፍቅር። በቃ እየለባበሳችሁ ተዘጋጅታችሁ ጠብቁኝ። እሺ እንጠብቃለን። መተውሰድን። እሺ ቻው። የምር በጣም እድለኛ ሴት ነሽ። ቆይ በዚህ ዘመን ግን እንደዚህ አይነት ወንድ አለ? በጣም ይገርማል። በይ አሁን ተነሽ፣ ለማታ ፕሮግራም እንዘጋጃች። ሀኒ አቤት። ነይ እንጂ። እሺ በጣም ይቅርታ አመሽዋለሁ። አወርፍዳል። ለራት ነበር ቀጠሯችን። እስክትለባብሱ ድረስ እኮ አንድ ሁለት ልበል ብዬ። አንተና መጠጥ መቼስ አትፋቱም አይደል? ምን ላድርግ ብለሽ ነው? በል እንግዲህ አሁን ከመጣ እንሂድ። ሀኒ ሀኒ፣ ሲስ መጥቷል። እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዳችን እንዴት አገኘሃት? አምሮባችኋል። እኔ ምንም ልብስ የለኝም። ባለቤት ነች የልደቷን ስጦታ የሰጠችኝ። በጣም አምሮብሻል። በዚህ አስተያየት እኔ እስማማለሁ። እንደውም ይሄ ቀሚስ ከኔ የበለጠ እሷ ላይ ያምራል። እሺ በሉ ወደ እራት እንሂድ። ዘና አላችሁ? ምን ትያለሽ እንግዳችን? እንግዳ ብለሽማ አታርቂኝ። ዊ እውነት ነው። ከዚህ በኋላማ እንግዳችን አይደለሽም፣ ቤተሰባችን ሆናለች እኮ። እኔን እኮ ነው ብቸኛ ያደረጋችሁኝ። ማይሆነው በጭራሽ። አንድ የመጣው የተጫወታችሁ ጠብቁኝ። ምን የጎደለ ነገር አለ? ምንም። አመሰግናለሁ። ደስ የምትሉ ጥንዶች ናቸው። ጥንድ መስለናት እኮ ነው።
እንግዳ መሆኔን አላወቀችም መሰለኝ። ያው ትክክለኛዋ ጥንድ መጣች። አሁን ነበር ያስተናጋጇን አስተያየት መስማት የነበረብኝ። ምን ነው ቆየሁባችሁ እንዴ? በጣም አሪፍ ምሽት ነበረ። በጣም ነው የማመሰግነው። ምንም አይደል እንግዳችን፣ እኛም እናመሰግናለን። እኔ ይሄን እንግድነት ወድጄዋለሁ። እንዴ በአንቺ ሰበብ እኮ የረሳሁትን ውጭ ያየሁኝ። ኧረ ተይ ፍቅር፣ ይህን ያህል አንተ መች ወተን የምናውቀው ነው? እሺ እኔ ምን ላድርግ? እንደዚህ አምረሽ እየጠበቅሽኝ ውጭውን እኮ እንዳላስበው አደረግሽኝ። እውነት በጣም ደስ የምትሉ ባልና ሚስት ናችሁ። እንጂ ቃል እገባልሻለሁ። የኔ ውድ ለቀልድ ነው። አንተ መቼም ተሳስተህ አታውቅም። ስህተት አይቼብህ አላውቅም። እና ውጪ አምሽቼም ስመጣ ልክ ነህ እያልሽኝ ነው? አዋ የኔ ባል ሁል ጊዜ ልክ ነው። ይሳሳታል ብዬ አላስብም፣ አስቤም አላውቅም። በጣም ደስ የምትሉ ባልና ሚስት ናችሁ። አንቺም እኮ ደስ የምትይ እንግዳ ነሽ። አመሰግናለሁ። ተቀብለናል። ቆይ እዚህ ቤት መተኛት የለም እንዴ? ወይኔ አገትልሻለሁ። ደህና ደሩ። አመሰግናለሁ። ሃኒ መኝታሽ ላይ ቢጃማ አለሽ አይደል? አዎ አለ። አመሰግናለሁ። በጣም የምታሳዝን ልጅ ናት። አንጀቴን ነው የበላችኝ። እንዴት እንደዚህ ያለሽ? ሰው አምና ከሀገሯ መምጣቷ ሲገርመኝ፣ እኛን አምና ደግሞ ቤተሰብ መሆኗ በጣም የዋህነቷን ነው የሚያሳየው። እውነት ታሳዝናለች። እውነት ነው። እኔም እንደዛ ነው የተሰማኝ። በይ ጥርሴን አጥርቼ እመጣለሁ። ተኝተሽ ብትጠብቂኝ ዋ እንጣላለን። ይቅርታ በጣም። አይ ምንም አይደል፣ ምንም አይደል። አስጠበቅኩ እንዴ? አስቆምኩ? ኧረ በፍጹም በፍጹም። ምን ነው? አይ ምንም። ፒጃማሽ በጣም ያምራል። የሚስት ነው እኮ ረሳው እንዴ? ነው እንዴ? እሺ በቃ ማለት በቃ። አይ ምንም በቃ መልካም አዳር። እሺ
ፒጃማሽ በጣም ያምራል። ነግሬሽ ሴቶች ቁርስ ደርሷል። ሴቶች ቁርስ አብስያለሁ። ቁርስ ደርሷል። አብስያለሁ ማለት አልገባኝም። ቁርስ አብስያለሁ። ቁጭ በይ። ቅዳሜና እሑድ እኮ እሱ ነው የሚያመስልኝ። በሉ ብሉ የእኔ ሰካራሞች። ሰካራሞች? እኔ ለምጄዋለሁ። አርብ ማታና ቅዳሜ ማታ ጠጥተን ስለምናደር ጠዋት እንደዚህ ነው የሚቀበለኝ። በጣም ደስ ይላል በእውነት። ማታ ብዙ አልጠጣንም ማለት እኔ ሞቅ ብሎኝ ነው የተኛሁት። እንዴት ደስ የምትሉ ጥንዶች ናችሁ ግን። እናመሰግናለን። አሁን ወደ ቁርሱ እንሂድ።
ሃኒ ሄሎ፣ እንዴት ነሽ? ምን ነው ጠፋሽብኝ? ምን ነው ጠፋሽ ትለኛለህ እንዴ? ቆይ ባንተ የባህሪ ችግር ምክንያት እኔ የል ድረስ እንዴ? አንተን አምኜ ነበር ከሀገሬ እዚህ ድረስ የመጣሁት። አንዴ ብቻ ስሚኝ፣ አዲስ ነገር አለ። ምን ልስማ? ፈጣሪ እነዚህን መልካም ሰዎች ባሰጠኝ ኖሮ እኔ ምን ሆን ነበር? በጣም ነው እሺ ያፈርኩብህ። አንዴ ብቻ ስሚኝ ሃኒ። አልሰማህም እንዴ? አንተን ስለሰማው እኮ ነው እዚህ ነገር ውስጥ የገባሁት አይደል? ሁለተኛ እንዳትደውልብኝ። ሃና፣ ሃሎ ሃሎ። እኛን ስላገኘሽ ተጸጽተሻል እንዴ? አረ በፍጹም እንደውም በጣም ደስ ብሎኛል የእውነት። አይ ባንተ የተነሳ ነው እዚህ ሁሉ ነገር ውስጥ የገባሁት ስትይ ቅር ያለሽ ነገር አለ እንዴ? አረ በፍጹም እሱ ስላናደደኝ ነው። ምንድን ነው ያለሽ? የሆነ ነገር ሊነግረኝ አስቦ ነበር፣ ግን እኔ ምንም የመስማት ፍላጎት የለኝም። ለምንድን ነው ልትሰሚ ያልፈለግሽው? ከእሱ ጋር ያለኝን ነገር እዚህ ጋር ዘግቼዋለሁ። ወይ ወደ ሀገር ይመለሳለሁ፣ ካልሆነ ደግሞ እዚሁ ስራ እፈልጋለሁ። ሀና፣ ምንም ብትወስኝ ውሳኔሽን እናከብራለን። ውሳኔሽን እስክታሳውቂን ቤታችን ቤትሽ ነው። በፍጹም እንግድነት እንዳይሰማሽ። አመሰግናለሁ። እውነት በጣም መልካም ሰዎች ናችሁ። መልካምነትን ከባሌ ነው የተማርኩት። እምነትን ደግሞ ከሚስቴ ነው የተማርኩት። መደናነቅ በጣም ደስ ይላል። በእውነት በጣም ጥሩ ልምድ ነው። እኔ የምልሽ በቃ ሰንበት እንደዚህ ነው የምታሳልፉት ማለት ነው? ምን ነው አልተመቸሽም እንዴ? አይ ስለተመቸኝ ነው የጠየቅኩሽ። ሰንበት ገና መች አለቀ? ገና መች መሸ? ማታ ማታ አንድ ልማድ አለችን። እንዴ ሌላም የቀረ ነገር አለ እያልሽኝ ባልሆነ። ከፈልግሽ መቀላቀል ትችያለሽ። እንዴ ከቀላቀላችሁኝም በጣም ነው ደስ የሚለኝ። እንደውም ሁሉም ነገር ላይ ጋብዤሻለሁ። ሁሉንም ነገር ምን ይሁን? ይኸውልሽ እንግዲህ ከሰኞ እስከ ሐሙስ እሱም ከስራ በኋላ እያመሸ ስለሚመጣ ከአርብ እስከ እሁድ ያለውን ጊዜ ለኔ ይሰጠኛል። በተለይ እሁድን እኔ መጽሐፌን እያነበብኩ ቡናዬን እየጠጣው ሳሳልፍ፣ እሱም ሳይክሉን እየነዳ ነው የሚያሳልፈው። በእውነት በጣም በጣም ጥሩ ባል እኮ ነው እግዚአብሔር የሰጠሽ። ይህ ሳይክል ነርተ መጣ አይደል? ምን ላድርግ ብለሽ? እኔም እኮ ግን ሳይክል መንዳት ፈልግ ነበር። ዋው ምን አይነት አጋጣሚ ነው! ሲስ እኮ በጣም ነው ሳይክል መንዳት የሚወደው። እንግዲህ እኔም ሪችን ሳይክል ካለመድሽ ብላት እምቢ አለች። እንደው ሀኒ ዛሬ እኔን ትተካና እናንተም ሄዳችሁ ሳይክላችሁን ንዱ፣ እኔም መጽሐፍ ላንብብ። ደስ ይለኛል። ደስ ይለኛል።
ባለቤት ግን በጣም እድለኛ ሴት ነች። እንዴት እንደዚህ ያለሽ? ያው አንተን የመሰለ የሚወደድ ባል ስላላት እንዴ ያን ያህል የምወደድ ሰው ነው ብለሽ ነው? መስለኛል። ምን ነው? አይ የተዋወቅንበት አጋጣሚ መጥፎ ቢሆንም እኔ ግን በጣም ደስተኛ ነኝ። አንዳንድ ጊዜ መጥፎ አጋጣሚዎች መልካም ነገርን ይዘው ይመጣሉ። እንዳንቺ አይነት እንግዳ ስላገኘን ደስተኞች ነን። ባለቤት ግን እንዴት ነው እስካሁን ሳይክል መንዳት ያልቻለችው? አይ ዶንት ኖ ያን ያህል ነው ተሰርገው አላውቅም። በጣም ቆያችሁ እኮ። ሀገርሽ ባህር ዳር ደርሳችሁ ነው የመጣችሁት? ይሄ በጣም ደስ የሚል ጨዋታ ነው። ሪች ግን ሳይክል መልመድ አለብሽ። አሁንማ ሀና ታስተምረኛለች። አታስለምጅኝ? አረ ችግር የለውም። ግን ያው አንቺ የምትወጂው መጽሐፍ ማንበብ ካስተማርሽኝ ችግር የለም። ደስ ይለኛል። እስቲ ቡና አምጡልን። እውነት ለመናገር በጣም ደስ የሚል ቀን ነበር። ይኸውልሽ እንደዚህ ቅብጥ ካረገኝ በኋላ ነው ደግሞ መልሶ የሚጠፋብኝ። ጥሩ ነገር ግን በጣም ትንሽ ይበቃል የሚል ሀሳብ ነው ያለኝ። በጣም ትክክል ብለሻል። ለዛ ነው ማላበዛባት። አቤት አቤት፣ መቼም የደጋፊ ነገር። እንደው መቼም ከሚስቴ በጣም የምወድላት ቆንጆ ሆና ስትጠብቀኝ ነው። ግን እንደው አንዳንድ ጊዜ በቃ ይሄ ቅኔ ተቀብታ ስትጠብቀኝ በጣም ነው የሚደብረኝ፣ በጣም ያስጠላኛል። ግን ይገርምሻል፣ ሁል ጊዜ አማላይ ሆና ነው የምትጠብቀኝ። ሰክረ ነው አይደለ ገመናችን አውጥተህ የምትዘረግፈው? ሰከርኩ እንዴ? ኧረ በፍጹም አልሰከርክም። እውነት ትንሽ ብቻ ነው ሞቅ ያለክ። በጣም አመሰግናለሁ ወይዘሪት ሀና። ምንም አይደል አቶ ሲሳይ። እሺ አቶ ሲሳይ ወደ መኝታችን እንግባ። በደስታ ደስ እያለኝ በጣም ሞቅ ብሎኛል መሰለኝ።
ይቅርታ ቆየሁብሽ? አይ ችግር የለውም። አሁን ነው የመጣሁት። እሺ ሀና። አቤት። ምን ልትነግረኝ ነበር? በቃ ደህና ደሪ፣ ደህና ደሪ። መጣኝ ነው ውድ ወጥቻለሁ። እኔ ፍቅር እያየሽው ነው እንዴ? ሄሎ ፍቅሬ። አሎ፣ አልተነሳችሁም እንዴ? የመቼህን? እኛ ተነስተን ቁርስ በልተን ቡና ጠጥተን አሁን ደግሞ ቲቪ እያየን ነው። ሲስ ነው ከቢሮ ደውሎ ሰላም ብሎሻል? ለሊም ሰላም በይልኝ። ግን አንዴ ባወራው ደስ ይለኝ ነበር። የኔ ፍቅር ሀኒ ልታወራ ትፈልጋለች። ትችላለህ? እሺ። ሄላ አትሳቀቅ። እንደማገኘ እኮ ለባለቤት ነግሬያት ነው የመጣሁት። ምንም የተደበቀ ቀጠሮ የለም። ለባለቤት የነገርሻት እኮ ስለምትፈልጊው ስራ ካፌ ውስጥ ቁጭ ብለን እንደምናወራ ነው አይደል? እና ምን እያሰብክ ነው? አይ ስራ ፈልግልኝ ስላልሽኝ እንዴት እንደማድረግ እያሰብኩ ነው። ቢሆንም የነገርኩ እንደዚህ እንድትጨነቅ አይደለም። አልተጨነኩም። እሺ። እና ዛሬ ምንድነው ፕሮግራም? ማለት አልገባኝም። ማለቴ ከስራ ስትወጣ የት ነው የምትሄደው? ባለቤቴም ታውቀዋለች። የተለመደ ነው። ያው አምሽቼ ነው የምገባው። አዎ አውቃለሁ። ማለት የት ነው የምታመሸው? መቼም ቤተ ክርስቲያን ነው አለልሽ። አብረን ማምሸት እንችላለን? አይ ከራይል ጋር አምሽተን እኮ አናውቅም እኮ። አብረን ብናመሽ ችግር አለው? እሺ፣ ግን ቆይ ትንሽ ጊዜ ስጪኝ። አዎ፣ ግን ሌላ ሰው ጋር ነው ያመሻሁት ማለት እችላለሁ። አንተን ማይረብሽ ከሆነ ማለት ነው። ካልፈለግ ግን በቃ ይቅር፣ በቃ ችግር የለውም። አይ እንደዛ ለማለት አይደለም። እና ለምን ፈራክ? ምን ያስፈራኛል? ለምን እፈራለሁ? ይህን ያልካሳሰበ ግማ ተለያይተንም መግባት እንችላለን። ባይሆን እሱ ይሻላል። እሺ። እና
የት ነው ማምሸት የምትመርጠው? በለው የባለፈው የድብድብ አዘጋጅና ተባባሪው መጡልን። በል እንግዲህ ሊያጸው እንዳይፈጠር ማን አለ ብለህ ነው ከበቀደሙ ሰዎች? እኔ የተለመደው ለእሷ ደግሞ ለእኔም እሱ የለመደው። ትችላለሽ? ምኑ አቅሙ አለሽ? ሂሳቡ ስካሩን ማለት እባክህ ከሊመዱ ናምጣል። እና እንዴት ነህ ግን? እንዴት ነው የተዋብሽው? እባክሽ ባሌ የሚወድልኝ የዘውትር ተግባር ያልኩሽ ይሄንን ነው። ዋው በጣም ደስ ይላል። ቀሚሱ ራሱ ደስ ይላል። በጣም የሆነ ለየት ያለ ነገር ነው። ለአንቺ ከሰጠሁሽ ባይበልጥም ይሄንንም ከባሌ በስጦታ ያገኘሁት ቀሚስ ነው። ደስ ይላል በጣም። አንቺ ዛሬ ምን ነው ጠፍተሻልሽ? ሲስን አገኘሁትና ቅድም ሰዎች ላገኝ ብሎ ሄደ እና ሲመሽ ጊዜ አንድ ሁለት ብዬ ልምጣ ብዬ ነው ያመሸሁት። በቃ እንዴ ወዴት ነው ታዲያ? ሲስን እንጠብቀው እንጂ። አይ ቀሪው ፕሮግራም እንኳን እኔን አይመለከተኝም። ማለት እንደዚህ ተወበሽ መጠበቅ ያለብሽ አንቺ ነሽ። እኔ ገብቼ ቢጃማዬን ቀይሬ ለጥ ልበል እና ታዲያ አራት ላይ እንኳን አትቀላቀይንም? ይቅርብኝ። ደህና ደሪ በቃ ልተኛ። እሺ ቻው። በጣም አምሮብሻል። አመሰግናለሁ የኔ ውድ። ይሄኛው ደግሞ የትኛው ቀሚስሽ ነው? ረስቼዋለሁ። እንዴ ከስጦታዎች መሀል አንዱ ነው። በጣም የሚያምር ቀሚስ ነው። ለሀና ከሰጠዋት ግን አይበልጥም አይደል? በቃ ታጠብና ወደ ራታችን እንግባ። ሀና የለችም እንዴ? አትመጣም? ራት አትበላም? አለች። መተኛት ፈልጋ ነው መሰለኝ በጊዜ ነው የገባችሁ። ራት ሳትበላ? ተዋት በቃ። ብቻዋን መሆን ፈልጋም ሊሆን ይችላል እኮ ነው። እሺ እጄን ልታጠብ።
የኔ ወድ ዛሬ እንዴት ነበርኩ? አልተዋወኩም? አንቺ እኮ ሁሌም እንደተዋብሽ። ታጥቤ ልምጣ አላልክም? ሂዳ እስክመለስ ትናፍቂኛለሽ። ምንድን ነው? በጣም ደስ የምትለው እንድነ አንቺ ደግሞ በጣም ደፋር ሴት ነሽ። እኔ ከዚህ በላይ ምንም ማድረግ አልችልም። ለዚህ ድፍረትሽ ነገ እናወራለን። መጣ የኔ ፍቅር። ምን ሆነሃል? ሲስ አቤት የኔ ወድ። ምን ሆነ ነው? ምን ሆንኩ? ምን ማለት? ደንግጠሃል እኮ። ፊትህን አይተኸዋል? ስካሩ ሁላ ጠፍቷል እኮ። አንቺ ደግሞ እንዴ ያው ስታጠብ ስካሬ እንደሚለቀኝ ታውቂያለሽ። በልሻው ናልኝ። እሺ እሺ ልቀሽ። ይገርሞታል። ይህ ሰው ዋስ አጥቶ ነበር። እዚህ ብዙ ቆየ እንዴ? በእርግጥ የቆየው ሌላ ክስ ስለመጣበት ነው። እሱን እስከምናጣራ ነበር። እኔ እንኳን የሰማሁት እዚህ በጸብ እንደታሰረ ነበር። ከባህር ዳርም ሌላ የጸብ ክስ ነበረበት። ባለበት ይያዝ የሚል መልእክት ስለደረሰን ነው እስካሁን ያቆየ ነው። ስለዚህ እሱ ፈርሞ ዋስ መሆን ይችላሉ። እዚህ ላይ መፈረም ትችላለሽ። በጣም አመሰግናለሁ። እዚህ ድረስ መምጣት አልነበረብሽም። ሲስ ያንተ ነገር እንኳን እዚህ ቢሮ የትም ያስመጣል። ማለት አልገባኝም። አንተ በጣም የምትወደድ ሰው ነህ ታውቃለህ። ሚስት ሁሌ ስለአንተ ስትነግረኝ ምን አለ እኔ በሆነ እያልኩ እየተመኘው ነው የከረምኩት። አይሻት በአካል ብቻ ትመስለኝ ነበር። በፎቶም ቆንጆ ናት። አዎ በጣም ቆንጆ ናት። ልቤ ውስጥም አለች። እቺ ሴት በማንም አትተካም። የምወዳት ሚስቴ ናት። በዚህ ጊዜ እንዳንቺ አይነት ሰው አለ ብዬ አላስብም ነበር። መልካምነት እኮ ለራስ ነው፣ ለማንም ብዬ አይደለም። ደስ የሚል አመለካከት ነው ያለሽ። በጭራሽ አንቺ ትዋሽኛለሽ ብዬ አላሰብኩም ነበር። ማለቴ ሳላውቅሽ ሳታቂኝ ጥሩ ሰው ነሽ ወይዘሮ ራሄል። አሁን ይልቅ ሀናን ሰርፕራይዝ ማድረግ አለብን። ፖሊሱን ግን እንዴት አሳመንሽው? እሱን ተወው። ለእሷ ብዬ ብዙ የባህሪ ችግር አምጥቼ ነበር።
ማንም ሰው ሲያያትም ሆነ ሲያናግራት እንደ እብድ ነበር የሚያደርገኝ። ትወደኛለች፣ ዋስ ትሆነኛለች ብዬ የሚያሰብኩት እሷን ነበር። እሷ ግን ጭራሽ ስደውልለት እንኳን ስልኬን ጆሮ ላይ ነው የዘጋችው። ሀና ትወዳለች። ይህንን ስላደረገች ትጠላኛለች ብለህ እንዳታስብ። ሲስ ነው ደውዬ ቤት ገብተህ ጠብቀኝ ብዬው ነበረ። ገብቷል። ሰፈራችሁ ደስ ይላል። ዝም ያለ ነገር ነው። አዎ ወደድከው? አዎ ደስ ይላል። በቃ እኔ ልግባና ሚስትን ለሰርፕራይዙ ላዘጋጃት። እዚህ ጠብቀኝ እሺ? እሺ፣ በጣም ደስ ይለኛል። እሺ። ቃሌን የምታከብር ምርጥ ባል እኮ ነው። ሚስቴን ና እፈልግሃለሁ ብላኝ የምቀርሰው አይደለም እንዴ? ሀና የለችም እንዴ? ውይ ወታ እንዳይሆን አለች። በጣም ነው የምቸኩለው። በቀን ያስመጣሽን ለምንድን ነው የኔ ውድ? አንተ የጀመርከውን ለመጨረስ። የጀመርከውን ለመጨረስ? ምንድን ነው የጀመርኩት? የባለቤትህን ድምፅ ሰምቼው ነበር። ሀሳብህን ቀይረህ ነው አይደል የመጣ? አይደለም፣ አዲስ ነገር አለ። ማለት ምንድን ነው እሱ? ደርሳቸዋል። አይኗን መግለጥ ትችላለች። ሰርፕራይዝ! በረከት። ሀኒቾ። ሀና፣ ይሄ የባለቤቴ የራሄል ስራ ነው። እውነት ለመናገር በጣም መልካም ሚስት ነው ያለ። አመሰግናለሁ። አልናፈቁሽም እንዴ? አታክፊኝም? እንዴት ነው ግን የሁላ ነገር ሊሆን የቻለው? ሁለታችሁንም በጣም ነው የማመሰግነው። በቃ ይህን ልዩ ሰርፕራይዝ ምክንያት በማድረግ ታላቅ የሆነ የራት ፕሮግራም እናዘጋጃለን። ምን ይመስልሻል? በጣም ደስ ይለኛል። በቃ የትም ሄድ የለም፣ እዚሁ ቤት ውስጥ ነው የምናደርገው። ባለው ለውጥ ባሌ ራሱ ቤት ውስጥ ማምሸት መረጠ። በቃ ለራት የሚሆን ነገር እናዘጋጃች። እና እኔ ለስራ ተሻለ ነው አንዴ ከማን ጋር ቁጭ በል፣ እኛ እንሰራዋለን። አይዞህ ቁጭ በል። ቆይ አንዴ መጣ።
የማርያም ተራጠበ ሪች መጣሁ ላግዝሽ መሰለኝ። መቼም ቤተኛ ሆነሻል። ሙዚቃ ነገር የለም እንዴ? ልክፈት እንዴ? ዝም ከሚል አይሻልም? ደስ የሚል ሙዚቃ ነው። ኮካ ልቅዳላችሁ? ቺርስ ለቀሪው ጊዜያችን። በጣም ደስ የሚል ጊዜ ነበር። አዎ፣ በተለይ ለእኔ ያው አዲስ ህይወት እንደመጀመር ማለት ነው። ይህን ያህል ደስ ካለሽ ሪችን አመስግኛት። እውነት ነው ወይዘሮ ራሄል እና አቶ ሲሳይ በጣም ነው የማመሰግነው። እኛም እናመሰግናለን። ምስጋናውን ተቀብለናል። እኛም ጋር እንግዳ ከመጣ ቆይቷል። መልካም አጋጣሚ ነው የሆነልን። እየጠጣሽ መልካም ቤት የጥሩ ሰዎች ውጤት ነው ሲባል ሰማ ነበር። በእውነት በጣም ጥሩ ሰዎች ናቸው። እናመሰግናለን። ክፉ ነገር በቤታቸው አይቆም። አሜን። ደስታ ከቤታቸው አይራቅ። አሜን። ሰከረ መሰል። ታዲያ በዚህ ሙዚቃ ትንሽ ዳንስ ብንጨምርበት ምሽታችንን የሚያደምቅልን አይመስላችሁ? ጥሩ ሀሳብ ነው። ግን ሁላችንም አንዴ ችርስ ብለሽ አትንበል።
ሙቀቱ ይሆናል። ሀኒቾ ሀና ምንድን ነው? ምንድን ነው ዶክተር? ምንድን ነው የተፈጠረው? ምንድን ነው የተፈጠረው ዶክተር? በጣም አዝናለሁ። ባለቤት የለችም። ይሄ በጣም ጥሩ አጋጣሚ ነው። አንቺ ሴት ምን ሆነሻል? ባለቤቴ ቀሚሷን የሌሊት ልብሷን ስትሰጥሽ በየዋህነቷ እንጂ ባሏን ስትሰጥሽ መሰለሽ እንዴ? ምን አይነት ድፍረት ነው? እወዳለሁ ሲዝ። እኔ ደግሞ የምወዳትና የምታመንላት ሚስት አለች። አንቺም ብትሆኚ የሚወድሽ ባል አለሽ። ቢታሰር አይወደኝም። እኔ ደግሞ እዚህ ድረስ ተከትዬ የመጣሁት ለውጥ ፈልጌ እንጂ ስለምወደው አይደለም። ባለቤት መጣች። እኔ ነኝ ማታ ላይ የእሷ ወይን ውስጥ መርዝ ስጨምርባት አይቼ መርሱን ለእሷ ቀይሬ የተሰጠሁት። ይቅርታ፣ አሁን ለፖሊስ መደወል ይኖርብኛል። ለፖሊስ? ለምን? ውጤቱና ፖሊስን ምን ያገናኘዋል? መሆን ያለበት ነገር ነው የሆነው። እኔ መልካም ሰዎችና የመልካም ሰዎች ትዳር ሲጎዳ ማየት አልፈልግም። እኔ እንደው መታሰር መፈታቱን ለምጄዋለሁ። ዶክተር እንዳልሽው ለፖሊስ መደወል ትችላለሽ። እኔ መልካም ላደረገልኝ ሰው መልካም መመለስ ነው የምፈልገው።